የሁለቱ ፖለቲካዊና ስለንቦናዊ ሃይድሮፖለቲካዊ ትስስርና ፍጥጫ ውስጥም ዘመናትን በተሻገሩ ሀገራት ኢትዮጵያና ግብጽ ከጥንታዊ የፈርዖን ዘመን ፍርሃት ትርክቶች እስከ ዘመናዊ የውሃ ሄጂሞኒ ከ19ኛው መቶ ክፍለ ዘመን የጦር ሜዳ ግጥሚያዎች እስከ 21ኛው መቶ ክፍለ ዘመን የውክልና ጦርነትና የዲፕሎማሲያዊ ሽኩቻዎች የሁለቱ ሀገራት ግንኙነት መቼም ቢሆን የረጋ የሁለትዮሽ ዲፕሎማሲ ሆኖ አያውቅም። ይልቁንም የዜሮ ድምር ፖለቲካ በሚመስል አንዱ ሲያገኝ ሌላኛው እንደሚያጣ በሚታሰብበት እጅግ የተወሳሰበ የኃይል ሚዛን ፖለቲካ ውስጥም ተባብሶም ይገኛል። የዚህ የፖለቲካዊ ጠላትነት ትስስር መሰረቱ የሃይድሮፖለቲካ የፓራዳይም ሽግግር እና አሁናዊ የቀይ ባህርና በአፍሪካ ቀንድ እየታየ ያለው አዲሱን የጂኦፖለቲካ የቼዝ ጌም በጥልቀት እንፈትሻለን። አብራችሁን ቆዩ። የአባይ ፖለቲካና የዘመናት ፍጥጫ፣ የኢትዮጵያና ግብጽ ሆድና ጀርባ ታሪካዊ ፍጥጫ። ኢትዮጵያ ይህንን የግብጽን እንቅስቃሴ እንደ ብሔራዊ የጸጥታ ስጋት አድርጋም ትወስደዋለች። የኢትዮጵያና የግብጽ ግንኙነት በምን ላይ የተመሰረተ ነው? ይህ የአባይ ወንዝ ግብጽ ለህልውና 90% የምትመካው በአባይ ወንዝ ላይ ነው። ይህ ከዚህ ውስጥም 86 የሚመነጨው ከኢትዮጵያ ከጥቁር አባይ ነው። ይህ የተፈጥሮ ትስስር ሁለቱም ሀገራት በኢኮኖሚና በፖለቲካዊ እስከ ዘላለምም አቆራኝቷቸዋል። በጥንቱ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ከእስክንድሪያ የግብጽ ይመጡ ስለነበርም ግብጽ ይህንን ሃይማኖታዊ ትስስር እንደ ፖለቲካዊ ማስፈራሪያ ይጠቀሙበት ነበር። የኢትዮጵያን ነገስታት ደግሞ አባይን እንገድባለን በሚል የአጸፋ ማስፈራሪያ ይመልሱ ነበር። ለምሳሌ አጼ ላሊበላና አጼ ዳዊት። ይህ ሃይማኖታዊና ተፈጥሯዊ ትስስር መቼና እንዴት መራራ ፖለቲካ እና ወታደራዊ ጠላትነት ተቀየረ? የጥልቀት መነሻው የ19ኛው መቶ ክፍለ ዘመንና የግብጽ ቀጥተኛ ወረራ። የኢትዮጵያና የግብጽ ጠላትነት በትክክል የፖለቲካና ወታደራዊ መልክ ያዘው በ19ኛው መቶ ክፍለ ዘመን ነው። ግብጽ አባይን ሙሉ በሙሉ ለመቆጣጠር ምንጩን ኢትዮጵያን መቆጣጠር አለብኝ የሚለው ብሔራዊ ደህንነትና ፖሊሲን ቀረጸች። የመሐመድ አሊና የከዲቭ ኢስማኤል የቅዠት ህልም ነው። በ1800 መጀመሪያ መሐመድ አሊ በኋላም ደግሞ በ1870ዎቹ ከዲቭ ኢስማኤል የግብጽ ግዛትን ከሜዲትራኒያን ባህር እስከ ኢትዮጵያ ተራሮች እንዲሰፋ ፈለገ። ሱዳን በቀኝ ግዛት ከተያዘ በኋላ ፊታቸውን ወደ ኢትዮጵያ ዞሩ። የጉደን ጦርነት በ1875 እንደ አውሮፓውያን አቆጣጠር የግብጽ ጦር በዘመናዊ የጦር መሳሪያ ታጥቆና በአውሮፓውያን እና በአሜሪካውያን መኮንኖች ተመርቶ ኢትዮጵያን ወረረ። ነገር ግን በአጼ ዮሐንስ አራተኛና በአሉላ አባ ነጋ በተመራው የኢትዮጵያ ጦር ጉደት ላይም ሙሉ በሙሉ ተደመሰሰ። የጉራ ጦርነት በ1876 እንደ አውሮፓውያን አቆጣጠር ግብጾች የጉደንቱን ሽንፈት ለመበቀል እጅግ ግዙፍ ጦር አሰልፈው ዳግም ወረሩ። ሆኖም መጋቢት 1876 ላይ ጉራ በተባለው ቦታ ላይ ኢትዮጵያን የግብጽን ጦር አይቀጡ ቅጣት ቀጥተው ዳግም መለሱት። የጉደትና ጉራ ሽንፈት የግብጽን ስለንቦና ቀየረው። ግብጾች ኢትዮጵያን በቀጥተኛ ጦርነት ማሸነፍ አንችልም የሚል መደምደሚያ ላይ ደረሱ። ስለዚህም ከቀጥተኛ ጦርነት የእጅ አዙር ጦርነት እና የውስጥ ትርምስ ስትራቴጂ ተሸጋገሩ። የዛሬው የግብጽና የውጭ ጉዳይ ፖሊሲ መነሻዋ ይህ ነው። የቀኝ ግዛት ውሎች እና የውሃ ፖለቲካዊ ኢትዮጵያን የማግለል ስትራቴጂ። ግብጽ በጦርነት ያልቻለችውን በዲፕሎማሲና በሕግ ለማስከበር ሞከረች። በዚህም የእንግሊዝ የቀኝ ግዛትን ኃይልም ተጠቀመች። በ1929 እና በ1959 ስምምነቶች የ1929 እንግሊዝ በግብጽና ሱዳን ስም የአባይን ወንዝ ክፍፍል ስምምነት አደረገች። ኢትዮጵያም ውሃውን እንዳታገኝ ተደረገ። ለግብጽ ደግሞ የድምፅን በድምፅ የመሻር ቮት ፓወር ሙሉ በሙሉ ተሰጣት። ይህ ማለት በ1959 ግብጽና ሱዳን ብቻቸውን የውሃ መጠን ግብጽ 55.5 ቢሊዮን ሜትር ኪዩብ፣ ሱዳን ደግሞ 18.5 ቢሊዮን ተከፋፈሉ። ኢትዮጵያ የውሃው 86 ባለቤት ድርሻ ዜሮ ተደረገ። አጼ ኃይለ ሥላሴ ይህንን ኢፍትሐዊ ውል እንደማይቀበሉት ለዓለም አሳወቁ። ኢትዮጵያ የራሷን ውሃ የመጠቀም ሉዓላዊነት መብት እንዳላት ማስረገጡ። ይህ ውል እስካሁን ድረስ ለሁለቱ ሀገራት የዲፕሎማሲ ፍጥጫ ዋነኛ መንስኤ ሆኖ ቀጥሏል።
የቀዝቃዛው ጦርነትና የግብፅ የእጅ አዙር ጦርነት ደከማ የኢትዮጵያን የመፍጠር የግብፅ ስትራቴጂ በ1950ዎቹ ተጀምሮ የግብፅ ፖሊሲ አንድና አንድ ነው። እሱም ኢትዮጵያ ሰላም ካገኘች፣ ካደገች፣ ከተረጋጋች አባይ መገደቧን አይቀርም። ስለዚህም ምንጊዜም በውስጧ ጦርነት መታመስ አለባት። ይህ ከ1950ዎቹ እስከ 1970ዎቹ ናስር የአረብ ብሔርተኝነትን በማቀንቀን ቀይ ባህርን የአረብ ኃይል ለማድረግ ሞከረ። ኤርትራን ከኢትዮጵያ ለመነጠል ለጀመሩት አማጽያንና የጦር መሳሪያ የገንዘብና ዲፕሎማሲያዊ ድጋፍ ዋና ማዕከል ካይሮ ነበረች። የሶማሊያ ታላቋን ሶማሊያ ለመፍጠር ህልም በመደገፍም ኢትዮጵያ ላይ ጫና ፈጠሩ። እንደ አውሮፓውያን አቆጣጠር በ1977 ዚያድ ባሬ ኢትዮጵያን ሲወር ግብፅ የጦር መሳሪያን አቀርባለች። ግብፅ አረቡን ዓለም በማስተባበርም ዓለም አቀፍ የፋይናንስ ተቋማት እንደ ዓለም ባንክ ያሉት ለኢትዮጵያ የልማት የግድብ ብድር እንዳይሰጡን በማድረግ ለግማሽ ክፍለ ዘመን ኢትዮጵያ በድህነት ቆይታለች። የጨዋታው መቀየር ታላቁ የኢትዮጵያ ህዳሴ ግድብ ግንባታ። ይህ የ21ኛው መቶ ክፍለ ዘመን የኢትዮጵያና ግብፅ ግንኙነት አዲስ ምዕራፍ ከፈተ። የግድቡ መጀመሪያ በ2011 ኢትዮጵያ በራሷ አቅም ያለ ወጪ ብድር የታላቁን የኢትዮጵያ ህዳሴ ግድብ ግንባታ ጀመረች። ይህ ለግብፅ ያልጠበቀችው ታሪካዊ ድንጋጤ ነበር። ግብፅ መሪዋ ሆሲ ሙባረክ በመውደቁ በተዳከመችበት ሰዓት ኢትዮጵያ ይህንን እርምጃ ወስዳለች። መሐመድ ሙርሲ በቴሌቪዥን በቀጥታ ስርጭት አንድ ጠብታ ውሃ ቢቀነስ ደማችን ይፈሳል በማለት ጦርነት አወጁ። አብዱልፈታህ አልሲሲ ስልጣን ከያዙ በኋላ ጉዳዩን ወደ አሜሪካና ዋሽንግተን ዲሲ ከዚያም ወደ ተመድ የጸጥታው ምክር ቤት ወሰዱት። ሆኖም ኢትዮጵያ ጉዳዩን የአፍሪካ ነው፣ በአፍሪካ ህብረት ያልቃል በማለትም የግብፅን ዓለም አቀፋዊ ጫና መከተች። ግብፅ በፍጹም ውሃ አይሞላም እያለች ኢትዮጵያን ግድቡን ገንብታ 4 ዙር ውሃ ሞልታ ኤሌክትሪክ ማመንጨት ጀምራለች። ይህ የግብፅ ታሪካዊ የበላይነት የሰበረው የፖለቲካ ክስተት ነው። የአሁኑ ጊዜ የጂኦፖለቲካ ውጥረትና መጻኢ ጊዜ ጦርነቶች ወደ ቀይ ባህርና የሶማሌ ቀንድም ተዘዋውረዋል። እንደ አውሮፓውያን አቆጣጠር በ2023-24 በአሁኑ ሰዓትም ግብፅ በህዳሴው ግድብ ላይ የነበራት ተጽዕኖ እያጣች ስትመጣ አዲስ የጂኦፖለቲካ ቁማርም ጀምራለች። በጃንዋሪ 2024 ዓ.ም ከሶማሌላንድ ጋር የባህር በር ለማግኘት ስምምነት ስትፈራረም የሶማሌን መንግስት ተቃወመች። ግብፅ ይህንን ክፍተትም የሶማሊያ መንግስት ተቃወመ። ግብፅ ይህንን ክፍተትም በመጠቀም ከሶማሊያ ሞቃዲሾ ጋር ወታደራዊ ስምምነት ተፈራረመች። በአሁኑ ሰዓት ግብፅ ጦሯን የጦር መሳሪያውን ወደ ሞቃዲሾ እያስገባች ነው። ኢትዮጵያ በጎረቤቶቿ በኩል በመክበብ የቀይ ባህር ላይ ኢትዮጵያን የባህር በር ህልም ማክሸፍና አስፈላጊ ከሆነም በሶማሊያ ምድር ላይ የኢትዮጵያና የግብፅ ተወካይ ጦርነት እንዲፈጠር ማድረግ ነው። የኢትዮጵያ ይህንን የግብፅን እንቅስቃሴ እንደ ብሔራዊ የጸጥታ ስጋት ወስደዋለች። የግብፅ ጦር በሶማሊያ መስፈር ለቀጣዩም ሰላም አደገኛ መሆኑን ለዓለም አቀፉ ማህበረሰብ እያሳወቀች ትገኛለች። የኢትዮጵያና የግብፅ ፖለቲካ ጠላትነት ሆድና ጀርባ ትናንት የተጀመረ አይደለም። በ19ኛው መቶ ክፍለ ዘመን ከጉደት እና ከጉራ ጦርነት በ21ኛው መቶ ክፍለ ዘመን ወደ ነበረው የውስጥ አማጽያንን የማስታጠቅ የእጅ አዙር ጦርነት፣ አሁን የ21ኛው መቶ ክፍለ ዘመን ደግሞ ዲፕሎማሲያዊ የግድ ፖለቲካና የቀንድ ጂኦፖለቲካ ተሸጋግሯል። ግብፅ ኢትዮጵያ ስትዳከም የምትደሰትበት፣ ስትጠነክር ደግሞ እንቅልፍ የምታጣበት ዋነኛ ምክንያት የውሃ ፖለቲካ አባይ ነው። ነገር ግን የኢትዮጵያ በህዳሴ ግድብ አማካኝነት የዘመናዊ ታሪካዊ ኢፍትሐዊ ሰብረዋለች። አሁን ላይ ግብፅ በሶማሊያ በኩል እያደረገች ያለው ወታደራዊ እንቅስቃሴ የዚሁ የቆየ የኢትዮጵያን የማዳከም ስትራቴጂ ማሳያ ነው። የችግሩ ዘላቂ መፍትሄ ግብፅ የቀኝ ግዛት የውሃ ስምምነትን አባዜ ትታ ፍትሐዊ የውሃ አጠቃቀምን መቀበልና በጋራ ማደግ መርህን በመከተል ብቻ ነው። ኢትዮጵያም የውስጥ አንድነቷን በማጠናከር የውጭ ጣልቃ ገብነትን በመከላከል ብቸኛ የህልውናዋን ዋስትና ሆኖ አሁን ባለው ተጨባጭ የፖለቲካ ትኩሳት የአፍሪካን ቀንድ የቀዝቃዛውን ጦርነት መሰል የፖላራይዜሽን እና የውክልናን ጦርነት ማዕከል ሆኖ መቀጠሉ የማይቀር ይመስላል። የኢትዮጵያ የውስጥና አንድነት የጠራ የውጭ ጉዳይ ስትራቴጂ በዚህ ደረጃ የጂኦፖለቲካ ውስጥም ለመቆም ወሳኝ ነው። እኛም ለሰዓቱ እናንተ ጋር ቢደርስ ብለን የአዘጋጀነው ይህንን ይመስል ነበር። እናንተስ የሁለቱ የጂኦፖለቲካ እንዴት ታዩታላችሁ? ሐሳባችሁን ኮመንት ሴክሽን ላይ አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችንን እናጠናክር እያልን
በዚህ እንሰናበታለን። እንደተለመደው ሰላም፣ ጤና፣ ፍቅርን ተመኘን። መልካም ጊዜ